በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ ክቡር አባታችን ሊቀ ማእምራን አዕይንተ እግዚአብሔር አበው መነኮሳት ወካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንዴት ዋላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ ኃያሉ አምላካችን አዶናይ ኤልሻዳይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በአያት ጸበል መድኃኔዓለም የምንማርበት የትምህርታችን የወንጌል ክፍል የሉቃስ ወንጌል ምዕራፍ 10 ሲሆን ቁጥሩም ከ25 እስከ 37 ባለው ቃል ይሆናል። ይህም የዘላለም ሕይወት እንደወርስ ምን ላድርግ በሚል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉና ጥበቡ እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁል ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽ የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሠራዊት ጌታ ለእግዚአብሔር አስማርኩ። ትምህርቱ እስከ ምሽቱ 2 ሰዓት ይሆናል። የሉቃስ ወንጌል ምዕራፍ 10 ከቁጥር 25 እስከ 37 እንዲህ ይላል። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። ሕግ አዋቂውም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም፣ በፍጹም አሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት መለስህ፣ ይህም አድርግ በሕይወት ትኖራለህ አለ። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ደግሞ
ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይ የምትከስረውን ሁሉ እኔ ስመለስ ከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል አለው። እርሱም ሕግ አዋቂው ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትምህርት ነው። ትላንት በስብከት መልክ ተምረናል። ዛሬ ትምህርት ነው። ይዛችሁ የምትሄዱት ነገር አለ። አሁን የሰማችሁት ንባብ አለ። ታሪኩን ድገሙልኝ ብላችሁ ትደግሙልኛላችሁ? አሁን ያነበብኩት ብዙ ጊዜ ችግራችንን ልንገራችሁ። ሰው ቆይ ይረሳል አይረሳም? ሰው ይረሳል አይረሳም? አይረሳም። ለምን ይረሳል? የምትፈልጉ ተሟገቱኝ። አይረሳም። ቆይ ልንገራችሁ። የዛሬ 10 ዓመት የተማራችሁትን ታስታውሳላችሁ ወይስ ረስታችሁ? ንገሩ ብላችሁ ትነግሩኛላችሁ? ታውቁት? የዛሬ 10 ዓመት አሁን የነገርኳችሁን ትነግሩኛላችሁ? አትነግሩኝም? የሚነግረኛል አሁን ያነበብኩትን ሰምታችኋል አይደል? ትናገራላችሁ? አትናገሩ? ታስታውስታላችሁ? አሁን ያነበብኩትን ጥሩ። ከዚህ ቀጥሎ ደግሞ አንድ ነገር ልንገራችሁ። መርሳትና ለመርሳታችሁን በዚህ ወቁ። ነይ አንድ ጉድ ልንገርሽ። አይገርምሽም? ትላንትና ማታ ቤቷ ሄጄ ገና ስገባ ፊቷን እንደ ነገር አራስ አድርጋ እኔ ደግሞ ሰላም ነው ብዬ እንዴት አመሻችሁ ስል ምን አገባሽ አለች። ምን ነው ለእግዚአብሔር ሰላምታ ስላት አንቺ ደግሞ እግዚአብሔርን ታውቂዋለሽ ዲያብሎስ ብላ ሰደበች። ይሄንን የዛሬ ዓመት የተነገረን አትረሳም። ትረሳላችሁ? ይሄንን እንዲህ አለች እንዲህ የዛሬ ዓመት የተነገረ ቆይ ጉዱን ልንገርህ አለ ያደረገኝን ልንገርህ ብሎ የነገረህ ትረሳለህ? አትረሳም። ታዲያ ይሄን ለምን ትረሳለህ? የሰይጣን መንፈስ የተወገዘ ይሁን። የዲያብሎስ መንፈስ የታሰረ ይሁን። የአዳልሞቲ መንፈስ የወደቀ ይሁን። የዛር መንፈስ የታሰረ ይሁን። የወቃቢ መንፈስ የወደቀ ይሁን። የጨሌ መንፈስ የታሰረ ይሁን። የጋንጭሩ መንፈስ የረከሰ ይሁን። የአዳልሞቲ የጠቋር አቦብሌ መንፈስ የረከሰ ይሁን። የኢየሱስ ክርስቶስ ክብር ለዘላለም ከፍ ከፍ ይበል። ስሙ የተመሰገነ ይሁን። አስተውሉ። ዲያብሎስን ተቃወሙት፣ እንቢ በሉት፣ ከእናንተ ይሸሻል። ለምንድን ነው የማታስተውሉት? አያችሁ፣ የምትሰሙት ነው የሚወስነው እንጂ አንረሳም። አሰማማችሁ ነው። መልካም ገስጫችሁን የጀመርኩት ትምህርት ነው እያለው እንደሱ ነው። እንግዲህ አንድ አስተማሪ ሲያስተምር እኔ ትራንስፎርመር ነኝ አለ። ከኔ የሚወጣው ቃል ወደ እናንተ እስከሚደርስ ኬብል ነው አለ። ቀጭን የኤሌክትሪክ ገመድ ነው አለ። ከዛ እናንተ ጋር ሲደርስ እናንተ ታበራላችሁ አላቸው። አንዱ ለካ ተማሪ ቅልፉን ይለጥጣል። እርሶ ትራንስፎርመር ነው፣ ከሱ የሚወጣው ቃል እንደ ኬብል ነው። እኛ ጋር ሲደርስ እኛ እናበራለን። ይሄስ የተኛው ተማሪ አለ፣ እሱ ደግሞ የተቃጠለ አምፖል ይባላል። እና እንዳንቃጠል ሲሆን እንዳንገባ ነው ወደኛ ወደ ዋናው ነገር የምንመለሰው። መልካም አቺችልማ ትወዳላችሁ፣ ትችል ትወዳላችሁ። መልካም አሁን ልብ ብላችሁ ስሙ። አሁን ይህንን እንደ አንድ ታሪክ ነው። ታሪኩ ላይ አንድ ሰው ወደ ኢየሱስ መጣ። እንዳትረሱት። አንድ ሰው ወደ ኢየሱስ መጣና ጥያቄ ጠየቀ። ጥያቄው ምንድን ነበረ? የዘላለም ሕይወት እንድወርስ ምን ላድርግ? በቃ ይሄ ነው። ሰውየው ማን ነው ደግሞ የሚለውን ማወቅ ይኖርባቸዋል። ይሄ ሰው ሕግ አዋቂ ነው። ሕግ አዋቂ ነው።
ይሄ ሕግ አዋቂ መጥቶ ኢየሱስን የዘላለም ሕይወት እንዲወርስ ምን ላድርግ አለ። ኢየሱስ ምን አለ? ስሙ የተመሰገነውን አምላካችን በመጽሐፍ ምን ታነባለህ? ሕግ አዋቂ ስለሆነ በመጽሐፍ ምን ታነባለህ? እፎ ታነብብ። እንዴት ነው የምታነበው? ምን ይልሃል መጽሐፉ አለ። እሱ ምን አለ? እግዚአብሔርን በፍጹም ኃይል በፍጹም ነፍስ ውደድ ይላል አለ። ከዛም ደግሞ አንድ አለ አለ እሱን የምትመስል ምን ባልንጀራህን ውደድ ይላል አለ። ሂድ አንተም ባልንጀራህን ውደድ፣ ይሄን አድርግ፣ በሕይወት ትኖራለህ አለ። የዘላለም ሕይወት የሚገኘው በዚህ ነው። ሰውየው ግን ምን አለ? ራሱን ከፍ አደረገ። ለምን? ሕግ ሰው አዋቂ የተማረ ነው። ስለዚህ ሌላው ሰው ለሱ ምኑም አይደለም። ተመልከቱ። ደግሞ የፈለገው ፈተና ምንድን ነው? ጥያቄው የዘላለም ሕይወት። የዘላለም ሕይወት በጣም ከባድ ነው። የዘላለም ሕይወት በጣም ከባድ ነው። የዘላለም ሕይወት የሚሰጥ እግዚአብሔር ብቻ ነው። ስንት አይነት ሕይወት አለ? ስንት አይነት ሕይወት? ስንት አይነት ሕይወት? የኛ ኦርቶዶክስ ትምህርት ልንገራችሁ። የሚንቀሳቀስ ከቦታ ቦታ የሚንቀሳቀስ ሶስት አይነት ሕይወት ልንገራችሁ። ሁላችሁም ከኔ ቀጥላችሁ ተናገሩ። ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት መልአካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ምን ማለት ነው ይሄ? እነ ሊቀ ማእምራን ጋርና ጠይቁ። እዚህ ጋር ላብራራ። በቃ ሶስት አይነት ሕይወት። ሕይወት እንስሳዊ በተፈጥሮ ይሰጣል ማለት እግዚአብሔር ፈጠረ። በሞት ይወሰዳል ማለት አንበሳውም፣ ነብሩም፣ በሬውም፣ በጉም ይሞታል፣ እንደተወሰደ ይቀራል ማለት ትንሣኤ የላቸው፣ የዘላለም ሕይወት የላቸው ማለት ነው። ገባችሁ አይደል? ሕይወት ሰብአዊ ማለት ምንድን ነው ያልነው? ሕይወት ሰብአዊ በተፈጥሮ ይሰጣል ማለት እግዚአብሔር ሰውን ፈጠረው። በሞት ይወሰዳል። በሞተ ሥጋ ሞተ ነፍስ ተፈርዶብን ነበረ። ከመርገመ ሥጋ ከመርገመ ነፍስ ብንነጻ ያሞታል። በትንሣኤ ዘጉባኤ ይነሳል ማለት የዘላለም ሕይወት ልንኖር እንነሳለን። ለዘላለም ስሙ የተመሰገነ ነው። በሬዎች የሚያጎነብሱት አንበሳ የሚያጎነብሰው እኛ ቀጥ ብለን የምንሄደው ለምንድን ነው? ዝሆንም አጎንብሶ ነው የሚሄደው። አንበሳም አጎንብሶ ነው የሚሄደው። ነብሩ አጎንብሶ ነው። በሬው አጎንብሶ ነው። እኛ ግን ቀጥ ብለን ነው የምንሄደው። ለምን? አንዱ ባዮሎጂካል ስለሆነ የእድሜያችሁ ስለሚለያይ እሱን አልነግራችሁ። ብትፈልጉ መምህራን ጋር ተጠግታችሁ ጠይቁ። እሱ እዚህ አይወራም በአደባባይ። ለምን እኛ ቀጥ ብለን እንስሳት ለምን እንደሚያጎነብሱ። ሌላው ምስጢር ግን ሁለት ሌላ ልንገራችሁ። እንስሳት ያጎነብሳሉ፣ እኛ ቀጥ ብለን እንሄዳለን። ተገዢ ናቸው። የመገዛት ምልክት በጣላ ጎንበስ ማለት አይደል? ለሰው ሁሉ ጊዜ እንደሰገዱ ነው። እግዚአብሔር በአርአያና በአምሳል የፈጠራችሁ የታደላችሁ ክርስቲያኖች ኦርቶዶክሳውያን ስሙ ለዘላለም የተመሰገነ ይሁን። አምላካችን በምን አርአያ እንደተፈጠራችሁ። ሕይወት መልአካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል ማለት መላእክት አይሞቱም። መልካም። አሁን ልመልሳችሁ። ምን አይነት ሰው መጣ? አንድ ሕግ አዋቂ ጌታን ምን አለው? የዘላለም ሕይወት እንድወርስ ምን ላድርግ አለ። ጌታን ምን አለ? በሕግ ምን ተጽፏል? ምን ታነባለህ አለ። ሰውየውም መለሰ፣ እግዚአብሔርን ውደድ ሰውንም ውደድ ይላል አለ። ሂድና ይሄን አድርግ አለ። ከዛ ሰውየው ራሱን ከፍ ሊያደርግ ፈለገና ምን አለ? ማነው ጓደኛዬ? ማነው ባልንጀራዬ አለ። እንደ ራሴ አድርጌ የምወደው እኔ የበላይ ነኝ ነው የሚለው። አንዳንድ ሰዎች ራሳቸውን ከፍ ማድረግ ነው የሚፈልጉት። የዘላለም ሕይወት ለመውረስ ምን ላድርግ? የዘላለም ሕይወት ለመውረስ በቃ የእግዚአብሔር ቃል ነው። የዘላለም ሕይወት ለመውረስ የሚያስፈልገን ይሄ ነው። አንድ ሰውዬ ተማርኩ ባይ ነው። ተማርኩ ባይ ነው። የተማርኩ ነኝ ብሏል። የተማረ ነው። አንድ ባህር ላይ ጀልባ ላይ ወጥቶ ይጎበኛል። ጀልባዋን የሚነዳውን ሰውዬ ይጠይቀዋል። ስለ ጂኦሎጂ ጥናት ታውቃለህ ይለዋል። ምን አልከኝ? ጂኦሎጂ ስሙንም ሰምቼ አላውቅም። እና ስለ ጂኦሎጂ አታውቅም? አላውቅም። አም ሶሪ ከህይወት አንድ አራተኛ ታህራ ጂኦሎጂ ስለላውቅ ትንሽ ሄደና ደግሞ አንድ ነገር አመጣና አስትሮኖሚ ታውቃለህ? አስትሮኖሚ ምንድነው? አስትሮኖሚ ያለ ስለ ከዋክብት ጥናት አታውቅም አለ። ኧረ ጌታዬ እኔ ጀልባ መንዳት ብቻ ነው አልችልም አላውቅም አለ። አም ሶሪ ከህይወት አንድ አራተኛ ስንት አጣ? ይስም ሁለት አራተኛ። ትንሽ ሄደና ደግሞ የሌላ ጥናት አመጣና ይሄን ታውቃለህ? አላውቅም አለ። አዝናለሁ። አንድ አራተኛ ነው ሰውየው። በሱ ቤት በስንት አራተኛ ህይወት ነው የሚኖረው? በአንድ አራተኛ። ትንሽ ሲሄዱ ማዕበል ተነስቷል። ወዲና ወዲህ ጀልባዋን ያናውጣታል። ከዛ ጠያቂ ተጠያቂ ሆነ። ጠያቂው ተጠያቂ የሚሆኑበት ጊዜ ይመጣል። ጌታዬ አለው። አቤት። ዋና ይችላሉ አለ። ምክንያቱም መውጣት አልቻልኩም አለ። ዋና ይችላሉ አለ። አይ ዋና አልችልም አለ።
እንግዲህ 1/4ኛም አይደለም 2/4ኛም አይደለም 3/4ኛም አይደለም ሙሉ ህይወትህን አታል። የዘላለም ህይወት ልንኖርሽ የምንችለው እንዴት ነው? ስለዚህ ትልቁ ነገር ይሄ ነው። ትምህርት ነው ብያችኋለሁ። አሁን ሰውየውን አውቃችኋል። አንድ ሕግ አዋቂ መጣ ወደ ኢየሱስ ክርስቶስ ምን ብሎ ጠየቀው? የዘላለም ህይወት እንድወርስ ምን ላድርጋለሁ? ጌታ ምን አለ? በሕግ ምን ተጽፏል አለ። በሕግ ምን ተጽፏል ሲለው የተጻፈውን ነገር እግዚአብሔርን ውደድ ሰውን ውደድ አለ። አንድ ነገር እዚህ ጋር ልብ በሉ። ትናንትና ስንማር ስናነሳ ካነሳነው ነገር አንዱ ረዓብ ዘማ። አሁንም ከኢያሪኮ ጋር አገናኝቼ ነው የምነግራችሁ። ረዓብ ዘማ የዳነችበትን ምክንያት ጳውሎስ ሐዋርያ በረከቱ ይደርብንና በእምነት ብሎ ሲነግረን፣ እንዲሁ ደግሞ ያዕቆብ ሐዋርያ የእሱም በረከት ይደርብንና በሥራ ጸደቀች ይለናል። አሁን እዚህ ጋር የሚነግረን አንድ ሰው የዘላለማዊ ሕይወት ለመውረስ እግዚአብሔርን መውደድና ሰውን መውደድ። ይሄ የት ነው የተጻፈው? ገና ኦሪት ዘጸአት ምዕራፍ 20 ላይ ነው። ጌታም የጠየቀው በመጽሐፍ ምን ታነባለህ ብሎ የጠየቀው ምን ተጽፏል ያለው ይሄንን ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው መጽሐፍ 81 ናቸው፣ አምላካውያን ተብለው የሚታወቁት። ከዛ አዋልድ መጽሐፍት ይባላሉ። ስለዚህ የኛ መጽሐፍ ከሌላው ዓለም ሁሉ የሚለየው ከዚህ የተነሳ ነው። ጌታም ጓደኛዬ ማን ነው ሲለው አንድ ምሳሌ ነገረው። ምሳሌውን ልብ ብላችሁ ስሙ፣ እደግመዋለሁ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አገኙትና ደበደቡት፣ ልብሱንም ገፈፉት፣ በሕይወትና በሞት መካከል ጥለውት ሄዱ። አለቀ። ስንት ሰው? አንድ ሰው። ከየት ወዴት ሲሄድ? ከኢየሩሳሌም ወደ ኢያሪኮ ሲሄድ ማን አገኘው? ወንበዴዎች። ምን አረጉት? ደበደቡት፣ ልብሱን ገፈፉት፣ በምንና በምን መካከል ጥለውት ሄዱ? በሕይወትና በሞት መካከል ጥለውት ሄዱ። ስንት ሰው? ከየት ወዴት ሲሄድ? መንገዱ ከየት ወዴት ነው እየተሄደ ያለ? ከኢየሩሳሌም ወደ ኢያሪኮ። ከዛ ወንበዴዎች መጥተው ደበደቡት፣ ልብሱን ገፈፉት፣ በሕይወትና በሞት መካከል ጥለውት ሄዱ። አለቀ። አንድ አንጓ። እንቀጥል። 3 ሰዎች መጡ በዛ መንገድ ላይ። የመጀመሪያው ካህን ነው፣ ሁለተኛው ሌዋዊ ነው፣ ሶስተኛው ሳምራዊ ነው። ስንት ሰዎች መጡ? የመጀመሪያው ካህን፣ ሁለተኛው ሌዋዊ፣ ሶስተኛው ሰማርያዊ። አሁን ጌታ ይሄንን ምሳሌ ነው የሚነግረው። ምሳሌ ነው የተባለው፣ ምሳሌ ነው። ይሄን ምሳሌ ነገረው ነው የሚለው። የምሳሌውን ትርጉም ነው ዛሬ የምንማረው። ትምህርት ያልኩት ለዚህ ነው። የምሳሌውን ትርጉም ነው። ስንት ሰው ነበረ? አይ ያኔ መጀመሪያ ከየት ወዴት ነበር የሚሄደው? ከአዲስ አበባ ናዝሬት እንደምትለው ነው። ከአዲስ አበባ ደብረ ዘይት እንደምትለው፣ ከአዲስ አበባ ነቀም፣ ከአዲስ አበባ መቀሌ፣ ከአዲስ አበባ ጎንደር እንደምትለው ከኢየሩሳሌም ወዴት ነበር የሚሄደው ሰውዬ? ወዴት? ወደ ኢያሪኮ። ምን ሆነ? መንገድ ላይ ተደበደበ። በቃ አሁን አይጠፋችሁም፣ ለዘላለም አይጠፋችሁም። ምን ሆነ? መሀል ላይ ተደበደበ። ከዛስ ምን አደረጉት? መደብደብ ብቻ ነው። አቁስለው ልብሱን ገፈፉት፣ በምንና በምን መካከል ጥለውት ሄዱ? በሕይወትና በሞት። በቃ 3 ሰዎች መጡ አይደል? የመጀመሪያው ምን አይነት ሰው? ካህኑ መጣና አየው፣ ገለል ብሎ አለፈ። ደግሞ ገለሃል ልባል ገለል ብሎ አለፈ። ሁለተኛው መጣ ሌዋዊ። ሌዋዊው አየውና ምን አለ? ገለል ብሎ አለፈ። ሶስተኛው መጣ ሰማርያዊ። የሰማርያው ሰው አየው፣ በዛው መንገድ አየውና ቀረበው፣ ረዳው፣ ቁስሉን አጠበለት፣ ወይን ረበረበለት፣ በራሱ አህያ ጫነና ወደ እንግዶች ማደሪያ ስፍራ ወሰደው። በማግስቱ 2 ዲናር አወጣና ለነዛ ለእንግዳ ቤት ጠባቂዎች 2 ዲናር ሰጣቸው፣ ከፈለለት። ከዛ እንደውም ምን አለ? ከዚህ በላይ አውጥታችሁ ከከሰራችሁ፣ ይህን ሰው ካከማችሁልኝ፣ ከጠበቃችሁልኝ፣ ስመለስ ደግሞ ምን አደርግላችኋለሁ አለ? እከፍላችኋለሁ አለ። ስንት ሰዎች መጡ? የመጀመሪያው ምንድነው? ረዳው ሰውየውን ገለል ብሎ። ሁለተኛ ማመጣ ረዳው ገለል ብሎ። ሶስተኛ ማመጣ ሰማርያው ምን አደረገለት? ቀረበው። ከዛስ ቁስሉን አጠበለት። ምን አደረገለት? ወይን አደረገለት። ከዛ በራሱ አህያ ምን አደረገ? ጫነውና ወዴት ወሰደው? ወደ እንግዶች ማደሪያ። ጠዋት ስንት ገንዘብ አወጣ? 2 ዲናር። ምን አደረገለት? ከፈለለት። ከዛስ ምን አላቸው ሰዎቹ?
ጠባቂዎቹ ከዚህ በላይ ካወጣችሁ መቼ ከፍላችኋል? መቼ ስመለስ ከፍላችኋል አላቸው። ከዛ ሕግ አዋቂውን ጠየቀው። አንተ ሕግ አዋቂ ከእነዚህ ከሶስት ሰዎች ለዛ ለወደቀው በወንበዴዎች ለተደበደበው ልብሱ ለተገፈፈ በሞትና በሕይወት መካከል ለነበረው የትኛው ነው የረዳው? ካህኑ ነው? ሌዋዊው ነው? ሰማርያዊው ነው አለው። ሰውየው አይ የረዳው ነው እንጂ ሰማርያዊው ሂድ አንተም እንዲሁ አድርግ፣ በቃ እንዲሁ አድርግ፣ ሂድ ከመዝግበር የዘላለም ሕይወት የምታገኘው በሱ ነው። አለቀ። ይሄ የመጀመሪያው ነው። ሌላ እምነት ብትሆኑ፣ ሌላ ቸርች ብትሆኑ ይሄ ትምህርት ተሰበከ። ከዛ በኋላ ምንድን የሚላችሁ ሰባኪ በቃ ደግ ነገር አድርጉ፣ እንዲህ አድርጉ፣ እንዲህ አድርጉ ነው የሚላችሁ እንጂ ሚስጥር የሚባል የለም። በኦርቶዶክስ ብቻ ነው ያለው ሚስጥር። አሁን ቀላል ጥያቄ ልጠይቃችሁ። ስንት ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ? አንድ ሰው። ማን ነው አንድ ሰው? አዳም። በቃ አሁን እየተካሁላችሁ ነው የሚሄደው። በዚሁ ነው ትምህርት የሚያበቃው። አጭር ነው። አንድ ሰው የተባለው ማን ነው? አዳም። አያችሁ፣ ምሳሌ ነው። ያ ምሳሌ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሳይቋረጥ እየመጣ የምንማረው። ክብርና ምስጋና ለእግዚአብሔር ይድረሰው። የኦርቶዶክስ እምነት የተዋሕዶ እምነት ከሌላው የሚለየው ለዛ ነው። ቅድም እንዳልኳችሁ ፕሮቴስታንት ቸርች ብትሆኑ ሰባኪው ይመጣል፣ ከዛ በኋላ አለቀ ይነግራችኋል። እንደፈለገ የፈለጋቸው። እኔ አንዴ ይገርመኛል። ጎላ ሚካኤል እያለው ጽርሐ ጽዮን ከመሰረተ ክርስቶስ የመጣ ሰው ነበር። እንግዲህ የጎላ ሰዎች እዚህ አካባቢ ስለሚኖሩ በአደባባይ ምስክርነት ሰጥቷል። ምን አለ ይሄ ሰውዬ? በቃ ምንም እንደፈለገ ነው አለ። ዛሬ አለ ስለ ሳቅ ነው የምንጸልየው አለ። ከናይጄሪያ የመጣ ነው አለ። ደግሞ ሴቶቹ የናይጄሪያ ልብስ ለብሰው ነበር አለ የሚሄዱት ወደዛ ሲሄዱ። ራስን መለወጥ እኮ መሸጥ። እምነታችሁን ስትቀይሩ ማንነታችሁን ጭምር ነው የምትቀይሩት። ከዛ አንድ ቀን ስለ ሚስት ነው የሚጸለየው አለ። ስለ ሚስትና ስለ ባል አለ። ከዛ እንደው ምን ተባልን አለ። አንድ አይንህን ይዘህ አለ ሲጸለይ፣ አንድ አይንህን ይዘህ እንዴት ትሽከረከራለህ? ከዛ ግጥምጥም ስትል እሷ ሚስትህ ነች፣ እሱ ባልሽ ነው። እና ይሄ ሰው ሲናገር ድንገት የነበራችሁ ካስታወሳችሁ ነው። እና ያዝናል፣ አይናችንን ያዝን ጸለይ አለ። ከዛ ተሽከረከርኩና ግጥም እላለሁ አለ። ይዞኝ የሄደው ጓደኛዬ ነው አለ። ከጓደኛዬ እናት ጋር የሚሰሩትን እኮ ራሱ የሚያውቁት አይመስለኝም። አሁን ሴጣን ምን ተሰቃችሁ ነው? ምንድን ነው ብዬ ምን ከዚህ በላይ አይደለም እንደምትሰሙት በየእንትኑ የሚያደርጉትን። ሳውዝ አፍሪካ ሳር ሲያስግጥ አላያችሁም? ወደ አፍ የሚገባ አይረክስም ብሎ ወደ አፍ የሚገባ አይረክስም አለና ሳር አስበላቸው። ወደ አፍ የሚገባ አይረክስም ምን እንደሚያረክሰው አላቸው። ካፌ ነው ሳር በሉና ሆዳቸውን አልማቸውና ዞር ብለው አስወጡ። እዛው ረከሱ። እነሱ እኮ ጸያፍ ነው። በእምነት ጽና፣ በክብር ጽና፣ በተዋህዶ ክርስትና ጽና። በዚህ ቦታ እግዚአብሔር ብቻ ነው የሚመለከው። የቃል ኪዳኑ ታቦታል። ስንገባ ገና በፍርሃት ነው። እንደ ሙሴ ጫማህን አውልቀህ እንደ ኢያሱ ጫማሽን አውልቀሽ ነው። ኦርቶዶክስ እኮ የእግዚአብሔር ቤት ነች። ማህደረ መለኮት እኮ ነች። ቅድስት ቤተክርስቲያን ስንመጣ ገና እኮ ተሳልመን እኮ ነው የምንገባው። ሌላ ቦታ መሳለም አለን የለም። ትናንት ወንጌል እንሳለማለን አላለም ወይም በትናንት ላይ ሳስተምር ነው መስለኛል። ወንጌሉን ራሱ ስመን አይደለም እኛ ካህኑ ራሱ እንሳለመው ዘንድ እኮ ነው የሚለው። ስንመጣ ሰግደን እኮ ነው። ዝም ብለን አንገባ። ሰተት የሚባል ነገር የለም። ሶሎሞን እግርህን ጠብቅ እንዳለ ቅድስት ቤተክርስቲያን እናታችን ነው የምንለው። ስሙ የተመሰገነ ነው። ክብር ይግባ። እና በሌላ እምነት ቢሆን ይሄ ትምህርት አብቅቷል ነው። አሁን ግን አላበቃም። በእኔና በእናንተ በኦርቶዶክስ ትምህርት አላበቃም። ክርስቶስ ምሳሌን የተናገረው የምሳሌው ምስጢር ደግሞ ሲወርድ ዛሬ ድረስ በዚች ቤተክርስቲያን ይነገራል። በተዋህዶ እምነት ያደረገን በክርስትና እምነት ያጸናን ክብርና ምስጋና ለስሙ ይድረሰው። መልካም። ስንት ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ? አንድ ሰው ከየት ወደ ሲወርድ? ከኢየሩሳሌም። ይሄን ዛሬ የተማራችሁትን ቢያንስ ለብዙ ሰዎች መንገር አለባችሁ። ነገ ብትፈልጉ በቴክስት ሌላ ወሬ ታወሩ የለ ብትፈልጉ በቴክስት ብትፈልጉ በአፍ ገብታችሁ ይሄን ቃል ትናገራላችሁ። ስንት ሰው ከየት ወደ ሲሄድ? ከኢየሩሳሌም
ወደ ኢያሪኮ። አንድ ሰው የተባለው አንድ ሰው በመጀመሪያ የተፈጠረው አዳም ነው። አንድ ሰው እግዚአብሔር በመጀመሪያ የፈጠረው አንድ ሰው አዳም፣ ከዛ ሔዋን አንድ ናቸው ሁለቱ። ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 ላይ ስማቸውን አዳም ብሎ ጠራቸው ነው መጽሐፋችሁ ውስጥ ታውቃ አማርኛ። አዳምንም ሔዋንንም ስማቸውን ማ ብሎ ጠራቸው? አዳም ብሎ ጠራቸው። አዳም ማለት ቆንጆ ውብ ማለት ነው። ሁላችሁ ዘተሰገወ ምድር እሱ ሌላ ሚስጥር ነው። ክብር ምስጋና ይግባው እግዚአብሔር። አሜን። ሔዋን የሚለውን ስም ማን ያወጣላት? ማን ነው ሔዋን ያላት? አዳም ነው አይደል? ከመውደቃቸው በፊት ነው ከወደቁ በኋላ? አስተውሎችን ጥያቄ። ሔዋን ማለት ትርጉሙም ማለት ነው የሔዋን ሁሉ እናት። ከወደቁ በፊት ነው ወይስ ከወደቁ በኋላ ነው ሔዋን ያላት? መቼ ነው? አልመልስም። በኋላ ላይ መልስላችኋለሁ። አስታውሱ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አገኙና ደበደቡት፣ ልብሱንም ገፈፉት፣ በሕይወትና በሞት መካከል ጥለውት ሄዱ። ስንት ሰው ማገኘው? ማናገኘው? ወንበዴዎች። ምን አደረጉት? ልብሱንም በምንና በምን መካከል ጥለውት ሄዱ? ከየት ወዴት ነበር የሚሄደው ይሄ ሰው? ኢየሩሳሌም ገነት፣ ኢየሩሳሌም ልዕልና፣ ኢየሩሳሌም ከፍታ። ኢየሩሳሌም ማለት የሳሌም ከተማ፣ የሳሌም ከተማ ማለት የእግዚአብሔር ከተማ፣ ያ ኢትዮጵያዊ መልከጼዴቅ የነበረባት ኢየሩሳሌም፣ የእግዚአብሔር ድንቅ ነገር የሚሰራባት ኢየሩሳሌም። ያ ሰው ግን ከዛች ከእግዚአብሔር ከተማ ወደ ኢያሪኮ ይሄድ ነበረ። ኢያሪኮ ትናንት ምንድን ነው ያልነው? የምን ከተማ ነው ያልነው? ኢያሪኮ የጣዖት ከተማ። ረሳችሁት? የጨረቃ ከተማ። ኢያሪኮ ማለት ትርጉሙ ራሱ ጨረቃ ማለት ነው። የጣዖት ከተማ፣ ጨረቃ የሚመለክበት ማለት ነው። ኢየሩሳሌም ከፍ ያለች ነች፣ ተራራ ላይ ናት። ኢያሪኮ ገብታችሁ ጉግል ብታደርጉ በዓለም ላይ ዝቅ ያለ ስፍራ የሚባለው አንዱ ኢያሪኮ ነው። ዝቅ ያለ ስፍራ በጣም ዝቅ ያለ ነው። እንደኛ ዳሎን እንደሚባለው ዓለም ላይ ትልቁ ዝቅ ያለ ስፍራ አንዱ ኢያሪኮ ነው። ኢየሩሳሌም ደግሞ ምን ላይ ነች አልኳችሁ? ተራራ ላይ። ስለዚህ ይሄ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ነው የተባለው። ተመልከቱ። ሲሄድም አይደለም ለዛኛው ለመጀመሪያው ሰው ከኢየሩሳሌም ወደ ኢያሪኮ ምን ሲያደርግ? ሲወርድ ማለት ያ አዳም ባስተሳሰቡ ሲወድቅ አምላክ ሆናለሁ ብሎ ዕፀ በለስን ሲበላ ወደቅ። የነበረው ተራራ ላይ ነው። የክብር ቦታ ነው። ኢየሩሳሌም ነው። የእግዚአብሔር ሀገር ናት። የእግዚአብሔር ስም የሚጠራባት ናት። እሱ ግን ወደቀ ማለት ወደዛ ወረደ ማለት ወደ ኢያሪኮ ራሱን አምላክ ሊያደርግ ሞከረ። ኢያሪኮ ማለት እግዚአብሔር የማይመለክባት ማለት ነው። ገባችሁ ነገር? ወንበዴዎች ታዲያ አሁን አወቃችኋቸው እነማን እንደሆኑ? አጋንንት ናቸው። ወንበዴ የተባለው ጋኔን ሰይጣን ነው። ዮሐንስ ወንጌል ላይ ስታነቡ ጌታ ምን ይናገራል? አቡሃ ለሐሰት በጽባ ዘተናገረ እይደግም በሰርክ። ጠዋት የተናገረውን ማታ የማይደግም ይለዋል ዲያብሎስ። ለዘላለም ያፈረ ይሁን። አሜን። ፈራችሁ? አሜን። ለዘላለም ምን ይሁን? ያፈረ ይሁን። እግዚአብሔር ለዘላለም የከበረ ይሁን። ስሙ የተመሰገነ ይሁን። በልባችን እሱ ይንገስልን። አንድ ሰው አዳም ከኢየሩሳሌም ወደ ኢያሪኮ ሲወርድ ማለት በአስተሳሰብ ወድቆ አምላክ እሆናለሁ ብሎ ሲል ወንበዴዎቹ አስተሳሰቡ ላይ አገኙት ማለት አጋንንት ደበደቡት ነው። ዲያብሎስ ደበደበው አዳም። በነገራችን ላይ በግልጽ ደብድቦታል። ጊዜ ስለሌለኝ ዛሬ ወደዛ አልገባም እንጂ ከገነት እጽዋት ፍሬ አምጥተውለት አዕዋፍ ከዛ በኋላ ያንን ተከትሎ ገባለሁ ብሎ ሲሮጥ ዲያብሎስ መጥቶ እግሩን በድንጋይ መጥቶት ደሙ ፈሶ ያቺ ድንጋይ እንደ ደመና እንደ ድንኳን አይነት ሆና ከዛ በኋላ ከደሙ እና ከፍሬ ወስዶ መስዋዕት አድርጓል። ያኔ ነው በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ የሚለው የቃል ኪዳን ነገር የተነገረው። ከልጅ ልጅ ተወልጄ አድንሃለሁ አለ። ከማ ተወልጄ አድንሃለሁ? ስለዚህ ከልጅ ልጅ ተወልጄ አድንሃለሁ ማለት እዛ ውስጥ ሔዋን አለች የለችም? የለችም አለች። እንግዲያው ሔዋን ብሎ ያወጣላት እሱ ነው። መቼ መሰላችሁ? ከወደቁ በኋላ። ሰማችሁ ይላችሁ?
ሔዋን ብሎ ስም ያወጣላት መቼ ነው? ከመውደቃቸው በፊት ሳይሆን ከወደቁ በኋላ። ምክንያቱም ከሷ ተወልዶ ነው ኢየሱስ ክርስቶስ የሚያድነው። ድንግል ማርያም የምትመጣው ከዛ ነው። የሔዋን እናት ሲል አዳም ከሩቅ የሚያየው ነገር አለ። ከሩቅ የሚያየው ማን ነው? ድንግል ማርያም ነው። ምክንያቱም ከልጅ ልጅ ብሎት የለ። ድንግል ማርያምን ከሩቅ አየና፣ ድንግል ማርያም ደግሞ ሴት ናት። ድንግል ማርያም የአምላክ እናት የምትሆነው እሷ መሆኗን ስላወቀ አዳም ሔዋንን እዚህ ጋር ምን አላት? የሔዋን እናት አላት። ድንግል ማርያም ነው እዛ የሚናገረው። እመቤታችን ምስጋና ይድረሳት። አሜን። ምልጃዋ በረከቷ ከሁላችን ጋር ይሁንልን። ስለዚህ ሔዋን ማለት የሔዋን እናት ከወደቁ በኋላ ነው። ይሄ ነው የሚያስደንቀው። አያችሁ፣ ከወደቁ በኋላ እንዴት ብሎ ነው የሔዋን እናት የሚላት ካላችሁ ድንግል ማርያምን እያየ ዘፍጥረት 3:15 በዘርህና በዘሯ መካከል አለው እባቡ፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ በአንተና በሴቲቱ ይለዋል መጀመሪያ። ቀጥሎ በዘሯና በዘር መካከል ጠላትነትን አደርጋለሁ ይለዋል። ይሄ ማለት ምን ማለት ነው? ለጊዜው በሔዋንና በእባብ፣ ፍጻሜው በዲያብሎስና በእመብርሃን፣ መጨረሻ ደግሞ በክርስቶስና በሳጥናኤል በዲያብሎስ። ከድንግል ማርያም ተወልዶ ያዳነን ኢየሱስ ስሙ የተመሰገነ ይሁን። አሜን። ያዳነን ስሙ የተመሰገነ ይሁን። አሜን። ስንት ሰው ከየት ወዴት ሲሄድ? የአንድ ሰው ማን ነው? ከኢየሩሳሌም ወደ ኢያሪኮ ከከፍታው ወደ ዝቅታው ሲወርድ ማለት ነው። ካስተሳሰቡ ጀምሮ ማን አገኘ? ወንበዴዎች ምን አደረጉት? ደበደቡት። ከዛስ ልብሱ ተገፈፈ ማለት ዘፍጥረት 3 ነው። እርቃኑን ቀረ አዳም። ከዛ ቅጠል አንስተው ሸፈኑ። እግዚአብሔር ሲመጣ ፈራሁ አለ። ለምን? ራቁቴን ነኝና። ተመልከቱ። ከዛ በኋላ በሕይወትና በሞት መካከል ጥለውት ሄዱ ይላል። አጋንንት እኮ ግን ገለውት ነው ሄዱት። በሕይወትና በሞት መካከል የሚለው ግን እግዚአብሔር መጣና ተስፋ ሰጠ። ከልጅ ልጅ ተወልጄ ያድናል። ስለዚህ ሕይወትን ከሩቅ በጊዜው ደግሞ በሞተ ሥጋ ሞተ ነፍስ በረደተ መቃብር ረደተ ሲኦል ተፈርዶበት ነበር። ስለዚህ በሞትና በሕይወት መካከል ይላል። ስለዚህ ስለ ሰውየው ጨረስን አይደል? አንድ ሰው ከየት ወዴት ሲሄድ? ኢየሩሳሌም ወደ ኢያሪኮ። ማን አገኘው? አጋንንት። ማን ነው እሱ? አዳም። ምን አደረጉት? ደበደቡት። ልብሱን ገፈፉት ማለት ልጅነቱ ተወሰደ ማለት ነው። ልብስ እሱ ነው። ገላትያ 3:27 ላይ ስትመለከቱ ክርስቶስን ምን መስለው በጥምቀት ነው ይላል እና ከዛ ደግሞ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ እናንተ ክርስቶስን ለብሳችሁታል ይላል። እስቲ ክርስቶስን ለብሻዋለሁ ወለ ክርስቶስን ምን አድርጋችኋል? ልበሱ ወለ አዲስ እሲ አዲስን ሰው ልበሱት ይላል። ልበሱ ሲባል ዝም ብለን እንደ ልብስ ሳይሆን በቃ በእኛ ላይ የሚገነው እሱ ነው። በእኛ ላይ የሚከብረው እሱ ነው። በእኛ ላይ ባለቤቱ እሱ ነው። በስጋም በነፍስም የሚያከብረን እሱ ነው። ለዘላለም ክብርና ምስጋና ለስሙ ይድረሰው። ስሙ የተመሰገነ ይሁንልን። እናንተ ሁላችሁ እኮ የክርስቶስ ስጋና ደም በውስጣችሁ አለ። እስቲ ስጋው ደግሞ የተቀበላችሁ እጃችሁን አሳዩ። ስጋውና ደግሞ የተቀበላችሁ ልስቲ ተራራው ላይ የሚያላችሁ እሺ፣ እግዚአብሔር ይባርካችሁ። አውርዱ። መዋሸት የለ እንዴ? እዚህ ደግሞ ያልተቀበላችሁ እጃችሁን ከፍ አድርጉ። ያልተቀበላችሁ ውሸታሞች። ገና በ40 ቀን አልተቀበልሽም፣ በ80 ቀንሽ አልተቀበልሽም በሉ። ስጋው ደግሞ የተቀበላችሁ እጃችሁን ከፍ አድርጉ። ሁላችሁም አጨብጭቡና መስግኑት እግዚአብሔር። መጀመሪያ ይግባችሁ። ይኸውላችሁ አቋርጫለሁ በላይ ከፈለክ ያልተቀበለ እዚህ ውስጥ አለ እንዴ? ያለ። እስቲ አንድ በገነኛ ዘለሰኛ ያለውን ልንገራችሁ። ከኔ ቀጥላችሁ ተናገሩ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤ እወርዳለሁ። እኔ ምን ቸገረኝ? ምንድን ነው ያላችሁት? ምንድን ነው ያላችሁት? ሴቶች ይሰማችኋል? በሉ እስቲ ስጋህን በልቼ ደምህን ጠጥቼ ተኮነኝ ብትለኝ ይዤ እወርዳለሁ። እኔ ምን ቸገረኝ? ምን ማለት መሰላችሁ? በጣም ብልህ ሰው ነው ይሄን የሚለው። ስጋህና ደምህን በልቼ ጠጥቼ ሲኦል ግባ ብትለኝ እኔም ይዤ አንተን ሲኦል ልወርድ ነው እኮ ምን ቸገረኝ? አንተም ከኔ ጋር ነህ ነው ነገሩ። በሚስጥሩ ግን ምንድን ነው? ስጋህን በልቼ ደምህን ጠጥቼ ሲኦል ግባ አትለኝም፣ ገነት ግባ ነው የምትለኝ ነው። አዎ ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ ስጋ ደግሞ ሁላችሁም ተቀበላችኋል። አቋርጣችሁ ያላችሁ አላችሁ፣ ያቋረጣችሁ ደግሞ ቀጥሉ።
መጋቤ ሐዲስ ሶሎሞን ይሄን ትምህርት እንዳስተምር ነገሩ። ትላንትና ስጋው ደሙ የመቀበል ሚስጥሩን እንሄዳለን። በሉ እሺ፣ ስንት ሰው ከየት ወዴት ማን ደበደበው? አንድ ሰው ማን ነው? የደበደቡት እነማን ናቸው? አጋንንት አይደለም? አሁን ከዛ ይሄን ምሳሌ እየነገረው በዛው መንገድ ላይ ይላል። በዛው መንገድ ላይ ከየት ወዴት? መንገዱ ከየት ወዴት ነው? ተነጋግረን ጨርሰናል እኮ። መንገዱ ከየት ወዴት ነው? ከኢየሩሳሌም። በዛው መንገድ ላይ አንድ ካህን መጣ ማለት እሱ ወድቆ መጣ እንዳዳም። መርገመ ሥጋ መርገመ ነፍስን ተሸክሞ በዚያው መንገድ እሱም ወድቆ መጣ። የወደቀውን አዳም ሊረዳው ሞከረ፣ ግን አልረዳም። ምን አለ? ገለል ብሎ አለፈ ማለት እሱም ሞተ። ሞት ወሰደው ማለት ነው። ሞተ። ወደ 27 ከ24 እስከ 27 የሚደርሱ ባለቃ ምንዝር ሊቀ ካህናት ነበሩ። ሞተው እነሱም መስዋዕት አቀረቡ። በጉ መጣ፣ ርግብ ተሰዋ። የጥሉ ግድግዳ አልፈረሰም። አዳም እንደወደቀ ነው። እሱም ወድቆ መጣ፣ አልረዳው። ሁለተኛ ማን መጣ? ሌዋዊ። በየትኛው መንገድ? በዚያው መንገድ ማለት እሱም ወድቆ መጣ። ሌዋውያን ደግሞ ካህናት ናቸው። አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል፣ ያዕቆብ ሌዊን ይወልዳል። ክህነት በሌዊ መጥቷል። ከኢትዮጵያው ክህነት ያንሳል። የኢየሩሳሌሙ ክህነት ከኢትዮጵያው ክህነት ያንሳል። የኢትዮጵያው ክህነት የመልከጼዴቅ ክህነት ነው። የእስራኤል ክህነት የሌዊ ክህነት ነው። እሱ ውስጥ አሁን አልገባም። ሌዊ በአባቱ ወገብ እያለ ለመልከጼዴቅ አስራት ሰጥቶታል ይላል ጳውሎስ ሐዋርያ። ያ ሌዋዊ መጣ፣ ገለል ብሎ አለፈ። እሱም በሞት ተወሰደ። ሶስተኛ ማን መጣ? ሳምራዊ ነው አይደል? ሳምራዊ ካህኑ እስራኤላዊ ነው። ከአንድ እስራኤላዊ ነው። ሌዋውያን እስራኤላውያን ናቸው። ሰማርያውያን ግን ቅልቅል ናቸው። በጣም የሚገርም ነው። ሰማርያውያን ይልቁንም 722 ቢሲ 722 ቅድመ ልደተ ክርስቶስ የአሦር ንጉሥ መጥቶ 10 ነገድ ጥርግ አድርጎ ወስዷቸው ከዛ ተቀላቅለው ተካልሰው የመጡ ናቸው ሰማርያውያን። ሰማርያውያን የአይሁድና የአሕዛብ ክልስ ናቸው። ይሄ ሰማርያዊ ምሳሌው እንደሆነ እንድታውቁት ነው። ሰማርያውያን የሚሰግዱት በኢየሩሳሌም ሳይሆን በገሪዛን ተራራ ነው። እንደውም ትዝ ይላችሁ ከሆነ ከቀኑ 6 ሰዓት ኢየሱስ ክርስቶስ ወደ ኢየሩሳሌም ሊሄድ ወደ ይሁዳ ምድር በዛም በሳምር ሲካር ማለፍ ግድ ሆነበትና ከቀኑ 6 ሰዓት ያዕቆብ ለልጁ ለዮሴፍ በሰጠው ከሴኬም አባት ከኤሞር በ100 በጎች የገዛው የምንጭ ውሃ ነበርና እዛ ምንጭ ውሃ ልትቀዳ አንዲት ምስኪን ሴት ከቀኑ 6 ሰዓት መጣች። ከቀኑ ስንት ሰዓት? ገጠር ያደጋችሁ አላችሁ? ከቀኑ 6 ሰዓት ውሃ ይቀዳል ወይ ጠዋት ወይ ማታ ነው። ሴቲቱ ከሰው ትደበቃለች። ለካ መከራ አለባት። የሰው አፍ የሰለቻት ናት። ለዚህ ነው በዛ ሰዓት ውሃ የምትቀዳው። ክርስቶስ ግን መጣላት። የኔና የእናንተ አምላክ አንድ ሰው እኮ ያናግራል። ስሙ ለዘላለም የተመሰገነ ይሁን። አንድ ሰው ያናግራል። ያናግረን። ከዛ በኋላ እሱ ሌላ ታሪክ ነው። ለማንኛውም እዛ ሄዶ ሰማርያውያንን ሴቲቱ አንድ ነገር ብለዋለች። ትዝ ይላችሁ ከሆነ አንተ አይሁዳዊ ስትሆን ከኛ ከሳምራውያን ጋር እንዴት ብለዋለች። እንዴት ልታናግረኝ ቻልክ አለችው። ምክንያቱም ሰማርያውያን ይናቃሉ በእስራኤላውያን። ለምን? ከአሦር ተቀላቅለዋል። ትርጓሜው ላይ ባቢሎን ይላል፣ አሦር ከአሦር ተቀላቅለዋል። ሰማርያውያን የሕዝብና የአሕዛብ ናቸው ማለት ነው። ሕዝብ እስራኤል፣ አሕዛብ ደግሞ ሌሎች። ትናንት ረአብ ዘማን አንስተን ነበር። ረአብ ዘማ የአሕዛብ ናት፣ ከኢያሪኮ ናት። መታ ግን ማቴዎስ ምዕራፍ 1 ሲጽፍ ከጌታ ልደት ውስጥ ገብታለች። ልንገራችሁ፣ ሰማርያዊው የተባለው ኢየሱስ ነው ራሱ።
ካህናት ናቸው፣ ሌዋውያን። ሶስተኛ የመጣው ሰማርያዊ የተባለው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ ክርስቶስ ራሱን ለምንድነው ሰማርያዊ ያለው? ምሳሌ ስትሉ ኢየሱስ አይሁድ ብቻ አይደለም፣ ኢየሱስ ከአሕዛብ ብቻ አይደለም። ከሕዝብና ከአሕዛብ ከአይሁድና ከሌላ ሕዝብ የመጣ ነው። አንዷም ረአብ ዘማ ናት። ረአብ ዘማ ከኢያሪኮ ሄዳ በእስራኤል ዘንድ ሰሎሞንን አገባች። ሰሎሞን ቦዔዝን፣ ቦዔዝ ኢዮቤድን፣ ኢዮቤድ እሴይን፣ እሴይ ዳዊትን ይወልዳል። ዳዊትም የኢየሱስ ክርስቶስ አባት ተባለ። ለስም አጠራሩ ክብር ምስጋና ይግባው። ምክንያቱም እመቤታችን ከዳዊት ወገን ከአሮን ወገን ከቤተ መንግስትም ከቤተ ክህነትም ስለነበረች ነው። ያ ሁሉ የዘር ቁጥር የሚያርፈው እመቤታችን ላይ ነው። መጥቶ እመቤታችን ላይ ነው። እመቤታችን ምስጋና ይግባት፣ ከእሷ ብቻ ተወልዷልና። መልካም ሰማርያዊ ያለው ራሱን ነው። ሰማርያዊ ማለት ከሕዝብና ከአሕዛብ። ኢየሱስም አወላለዱ በስጋዌው ከእመቤታችን ሲወለድ እነ ረአብ ዘማ ገብተዋል። እነ ሩት ከሞዓብ ገብተዋል። ሩት ከሞዓብ መታ። እሷ ደግሞ የምታገባው ማንን ነው? ቦዔዝን ነው። ተመልከቱ፣ እንዲህ ነው ክርስቶስ የመጣው እንጂ አንዳንድ ሰዎች እሱ አይሁድ ነው፣ እሱ እስራኤላዊ በእምነቱ። እኛም ኢትዮጵያን ከዛሬ 2000 ዓመት በፊት አይሁድ ነን። እንደውም ለእስራኤል የአይሁድን እምነትን ያሳየች ሀገር ኢትዮጵያ ናት። ይህንን እንግዲህ አልሰማኝ ገባ በለው ነው ሊደነግጥ ይችላል አንዳንድ ሰው ሲሰማ። ኢትዮጵያ ናት። የሁሉም እምነት መሰረት ኢትዮጵያ ናት። መልከጼዴቅን አንስተናል። ዮቶርን እናነሳለን። እዚህ ሁሉ ነገሮች አሉ። ሰማርያዊው ኢየሱስ አምላካችን ክርስቶስ ራሱን ሰማርያዊ ያለው ከሕዝብና ከአሕዛብ የዘር ግዱ ስለሚመጣ ነው። ወቀርበ ኀቤሁ ወደ እሱ ቀረበው ይላል አይደል? መጣና ሰማርያዊው የወደቀውን ሰው አየው ነው የሚለው። መጀመሪያ አየው ማለት በዓይነ ምሕረት ተመለከተው። እግዚአብሔር በዓይነ ምሕረት ይመልከተው። አሜን። ወደ እሱ ቀረበው ማለት ከስጋው ስጋ ከነፍሱ ነፍስ ነሳለት ማለት ነው። ቀረበው ማለት ዘመድ ሆነ ይላል ቅዱስ ጳውሎስ። ደስ ይለኛል። በአርዮስፋጎስ ነው በአቴና የኤፊቆሮስ ወገኖችና የስቶይኮች ወገኖች ናቸዋል። ኤፒኩሬኒዝምና ስቶይሲዝም የተባለ የእምነት ፍልስፍና በግሪክ በአቴና ገብቶ በዛ በአርዮስፋጎስ የባህል ማዕከል ሲነግራቸው ምንድን ነው ያላቸው? እግዚአብሔር አለ እሱ ዘመዳችን ነው ይላቸዋል። ክብርና ምስጋና ለእግዚአብሔር ይድረሰው። ንገሩኝ፣ እግዚአብሔር ምናችን ነው? ፈራችሁ? እንደ ጳውሎስ ተናገሩ። እግዚአብሔር ዘመዳችን ነው። ምናችሁ ነው? ዘመድ ማለት ምን ማለት ነው? ወገን ማለት ጎሽ ወገን ነው። ያክስት ልጅ አላችሁ? ያክስት ልጅ ምናችሁ ናት? ዘመዳችሁ። ያጎት ልጅ ሳላችሁ ምናችሁ ነው? ዘመድ። የእናታችሁ ወንድም የአባታችሁ እህት ልጆች ዘመዶቻችሁ ናቸው አይደል? ናቸው። ኢየሱስ ዘመዳችሁ ነው። እንዴ በደንብ ቀርባችሁ ነው እንጂ እሱ የእናታችሁ የማርያም ልጅ ነው። ስሙ የተመሰገነ ይሆንልን። ዘመዳችን ነው ማለት ከስጋችን ስጋ ከነፍሳችን። አማኑኤል ያለችው ትርጉሙ ምንድን ነው? እግዚአብሔር ከእኛ ጋር ነው ላላችሁ ይሁንላችሁ፣ ያላላችሁ ግን የቆለፈ ዲያብሎስ ከንፈር ላይ ያላቀል። ለአንቺም እንዲሁ ያላቀልሽ። መናገር ካቃተ ታዲያ ምን ትሆናል? ተቆልፈ ነው እንጂ። አንድ ሰውዬ ዘፈን ይችላል። ዘፈን ቢሉት ሊቀ ማእምራን ሲያሳርጉ መጨረሻ ሰምታችኋል? ድንገት አሜን ያሉትን አሜን ይበልልን፣ አሜን ያላሉትን አሜን አሰኝልን። ወደህ ብትል አይሻልም? በመከራ ከምትል ዝፈን አሉ። ለካ ኩርፏል። ጠጅ አልሰጡትም፣ ጠላ አልሰጡትም። ኧረ ዝፈን ሰርግ ቤት ነው። ዝም ይሄ ሰውዬ እንደማይዘፍነው አነሱና ስጋ የተቀቀለበት በርሜል ውስጥ ለካ እዛ አጥንቱ ጉንዳን በጉንዳን። ኧረ ጉንዳን በላው ዘፈን ሆነ ነገር እና በግድ ነው አሜን ማለት የምትፈልጉት እንዴ? በበሽታ በደዌ ታስረ ክርስቶስ ዘመዳችን ነው፣ የማርያም ልጅ። ክብር ምስጋና ለእግዚአብሔር ይድረሰው። አንደበትን ፍታል። ለዚህ ጳውሎስ ሐዋርያ በአርዮስፋጎስ የነገራችን ዘመዳችን ሆናል። ወቀርበ ኀቤሁ ማለት ለአዳም ከስጋው ስጋ ከነፍሱ ነፍስ ነሳለት ነው። ከዛ በራሱ አህያ ጫነው ነው አይደል? በራሱ አህያ ጫነለት ማለት ስንተረግበው በአዳም በሰው አህያ ወደ ኢየሩሳሌም ቅድስት ከተማ ሲገባ ሆሳዕና ለዳዊት ልጅ አሁን አድን እያሉ ተናገሩት። ክብርና ምስጋና ለእግዚአብሔር ይድረሰው። በራሱ አህያ ከዛ ወደ የተወሰደው ወደ እንግዶች ማደሪያ። የእንግዶች ማደሪያ ምንድን ነው? በጊዜው ዝም ብሎ በንግግሩ
ማደሪያ ቤት ማለት እየተከፈለ የሚታደርበት ቤት ማለት ነው። የእንግዶች ማደሪያ ግን የተባለችው ወሰደው ማለት ቅድስት ቤተክርስቲያን ነች። የእንግዶች ማደሪያ ቅድስት ቤተክርስቲያን ነች። ይሄ ማለት እኛ መጻተኞች ነን፣ እዚህ እኛ እንግዶች ነን። እዚህ አብርሃም ይላል ዕብራውያን 11:8 ላይ ጳውሎስ ሲሰብክ በረከቱ ይደርባችሁ። አብርሃም ባለጸጋ ሆኖ ሳለ ግን እንደ መጻተኛ ኖረ ይላል። እንደ እንግዳ ኖረ። እዚህ ምድር ላይ እንደ እንግዳ ነው መኖር ያለብን፣ ቋሚ አይደለም። አንኖር እንደዘራ። የእንግዶች ማደሪያ የተባለችው ቅድስት ቤተክርስቲያን ነች። በማግስቱ የሚለው ሌላ ትርጉም አለው። በሳኒታ ብዙ ምስጢር ያስሄዳል። ካለን ሰዓት አኳያ ግን በማግስቱ ስንት ብር ነበር ያወጣለት? ስንት ዲናር? 2 ዲናር ማለት ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳንና አዲስ ኪዳን። ከዛ ምንድነው ያላቸው? እዛ ያሉትን በእንግዶች ማደሪያ ጠባቂዎች ያላቸው እነማን መሰሏችሁ? እነሱ ካህናት ናቸው። ሐዋርያት፣ ካህናት አባቶቻችን ናቸው። ለነሱ ምንድነው የሰጣቸው? ስንት ሰጣቸው? 2 ዲናር ማለት ብሉይና ሐዲስን ሰጣቸው። አስተምሩ፣ በዚህ የቆሰለውን አዳም አክሙልኝ። እናንተ ናችሁ አዳም። በቃ ዘፍጥረት 5:1 ላይ አዳምም ሔዋንም ስማቸው ማን ተብሏል? በአማርኛው መጽሐፍ ቅዱስ ላይ አዳም፣ አንቺም አዳም፣ አንተም አዳም ተብላችሁ ተመልከቱ። ይሄን እነዚህን አክሙልኝ ለካህናት የተሰጠው 2 ዲናር። ከዛ ምን አለ? 2 ዲናር ብቻ ከፍሎ በቃ ምን ብሏቸው ነበር? ከዚህ በላይ ካወጣችሁ ስመለስ ዳግም ምጽአት። ከዚህ በላይ ካወጣችሁ ብሉይና ሐዲስን ይዛችሁ መጽሐፍ ጽፋችሁ መልካም እረኛ እንደሚለው ሊገባ ይችላል መጽሐፍ፣ ሌሎች መጽሐፍት፣ ከዛም የሊቃውንት መጽሐፍ ቀድሞ እነዚህ በጠቅላላ ከመጽሐፍ ቅዱስ ውስጥ የወጡ ናቸው። አውጥታችሁ ሌላ ካወጣችሁ ከነዚህ ከ2 ዲናር በላይ ሲል ከ2 ዲናር ወስዳችሁ ጽፋችሁ አዳምን ሔዋንን የምታክሙልኝ ከሆነ ስመለስ ማለት ዳግም ምጽአት። የዛን ጊዜ ምን አደርጋችኋለሁ? ከፈላችሁ። አንተ ታማኝ ባለ ተሾመሃል። በ5 ላይ 5 በ2 ላይ 2 አምጥተሃል። ና ወደ ጌታ ደስታ ገባ። ሁላችን ወደ ጌታ ደስታ እንዳይገባ ነው እሱ ፈቃድ ነው። አንተ ሕግ አዋቂ አለው፣ በል ንገረኝ፣ ከካህኑ ከሌዋዊው ከኔ ለወደቀው አዳም በጎ ነገር ያደረገለት ማን ነው አለ። ጌታ ሆይ አንተ ነህ አለ። ከመዘገበር ሂድ አንተም እንደኔ ያድርጋል። እንደዚህ ነው ምስጢር። ተመልከቱ። ስለዚህ የዘላለም ሕይወት ልንኖርስ የምንችለው ወገኖቼ እግዚአብሔርን ስንወድና ሰውን ስንወድ ነው። ቅድስት ቤተክርስቲያናችን የእንግዶች ማደሪያ እኔና እናንተ የምንመጣባት ይሄ ነው። የመጨረሻው ብዙ ቦታ ላይ የመጨረሻው የቅዳሴ ቃል ዲያቆኑ የሚለው ምንድን ነው? የመጨረሻው የትኛው ነው? አታስታውሱ? ትናንት እሱ ለጸሎትን ስትረጉኝ አልነበረም? የትኛው ይመስላችኋል? ዲያቆኑ የሚለው የመጨረሻው ቃል እቱ በሰላም ወደ ቤታችሁ በሰላም ወደ ቤታችሁ ግቡ። ለጊዜው ቤታችሁ ነው የምትገቡት፣ ግን ያ ትርጉሙን መሰላችሁ? ኑ አቤት ወደ መንግስቴ ግቡ ይለለ። ስለዚህ የመጨረሻው እቱ በሰላም ማለት እንግዲህ ኃጢአታችሁ ተወግዷል፣ በደላችሁ ተደምስሷል፣ በሰላም ወደ ቤታችሁ ግቡ ማለት ወደ መንግስተ ሰማያት ግቡ ማለት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። እዚህ እንግዶች ነን። እቺ ቅዱስ ቤተክርስቲያን ስንሳለማት ራሱ አባባል አለ። ዝም ብለን አንሰለም። ሰላም ለኪ ቅዱስ ቤተክርስቲያን በሐቂ ብለን ቅዱስ ቤተክርስቲያን አምሳለ ኢየሩሳሌም ነው የምንላት። ተመልከቱ፣ ሰማያዊት ኢየሩሳሌም እዚህ ሳንኖር እዛ ልንገባ አንችልም። በዚህ ሳንሰግድ እዛ ልንሰግድ አንችልም። በዚህ ሳንቀድስ እዛ ልንቀድስ አንችልም። እዚህ ያለውን ታቦት ካላየን እዛ ያለውን ታቦት ማየት አንችልም። በሰማይ ያለው እግዚአብሔር መቅደስ ተከፈታለ የሚለው ቅዱስ ዮሐንስ በራእዩ ነው። በሰማይ ያለው እግዚአብሔር መቅደስ ተከፈተ ብሎ ከዛ በኋላ ምን ታየ ነው የሚለው? የቃል ኪዳኑ ታቦት በመቅደሱ ታየ ነው የሚለው። ይህንን ነው የሚናገረው። ስለዚህ በዚህ ያላየነውን በሰማይ እናያለን ብላችሁ እንዳትጠብቁ። ራእይ 11 ቁጥር 19 ላይ እንዲህ ይላል፣ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። ከላይ ቀጥላችሁላችሁም ድገሙ። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣
የቃል ኪዳኑ ታቦት በውስጡ ታየ። ምን ላይ ነው ይሄ መጽሐፍ? ራእይ ላይ ራእየ ዮሐንስ ነው። ራእየ ዮሐንስ ምዕራፍ 11 ቁጥር 19 ነው። ምንድን ነው ያላችሁት? በሰማይ ያለው ምንድን ነው ያላችሁት? መድገም አቃታችሁ እንዴ? በሰማይ ያለው የማን መቅደስ ተከፈተ? መቅደሱ የማን ነው? የት ነው ያለው የመቅደስ? ሰማይ። በሰማይ ያለው እግዚአብሔር ምን መቅደስ ምን ሆነ? ተከፈተ። በውስጡ ደግሞ ምን ታየ? የቃል ኪዳኑ ታቦት። የት? ሰማይ ላይ። በማን መቅደስ? በማን መቅደስ? ምን ታየ? በእግዚአብሔር መቅደስ የቃል ኪዳኑ ታቦት። የኦርቶዶክስ ቤተክርስቲያን ስትከፈት መቅደሱ የእግዚአብሔር ነው፣ የሰው አይደለም። የቃል ኪዳኑ ታቦት በመቅደሱ ይታያል። በሰማይ ያለው በዚች ቤተክርስቲያን አለ። አንተ አዋቂ የዘላለም ሕይወት እንድትወርስ ከፈለግ ምግባርና ሃይማኖት በሚሰበክባት በኦርቶዶክስ ተዋሕዶ ቤተክርስቲያን ተገኝ። ታዲያ ዋናው ነገር ቁስሉን ምን አደረገለት? አደረቀለት። ዘይት ቀባ፣ ወይን ረበረበለት። ያ ጥምቀት ስጋ ወደሙ ነው። አጠበው፣ ጥምቀት ነው። ቁስሉን አደረቀለት፣ መርገመ ስጋ መርገመ ነፍስን አጠፋለት ነው። ዘይት እያንዳንዳችሁ የተጠመቃችሁ ጊዜ ቅብአ ሜሮን ትቀባላችሁ 36 ሕዋሳት። አለዛም ውስጥ አልከው ካህናት ሁሉም ያጠንቋቸዋል። ክርስትና ላይ ሕፃን ልጅ ጸጉሩን መላጨት አለበት የለበትም የሚል ብዙ ጥያቄ ትሰማላችሁ። ምን ነው መልሱ? አንዳንድ ሰዎች ሰምቻለሁ፣ ትልቅ መምህራን ሳይቀሩ መላጨት የለበትም ሲሉ ሰምቻለሁ። መላጨት አለበት። አንዳንድ ሰው ምን ይመስላል? ለተባይ ተብሎ ነው ይላል። አይደለም። ቅብአ ሜሮኑ ጭንቅላት ነው፣ ትልቁ ደግሞ ራስ ነው። ነገስታት ሲሾሙ፣ ነቢያት ሲከብሩ ራሳቸውን የሚቀቡበት ነው። ስለዚህ ሕፃኑ ወይም ሕፃኒቱ ቅብአ ሜሮኑ ራሳቸውን መንካት አለበት። አብዛኛው ሰው እንደውም ከሃዲ የሆነው ያ ቅባት ሳይነካው ሲቀር ስጋው ደሙ ወይን የተባለው ስጋው ደሙ ነው። ስለዚህ ወገኖች ስጋው ደሙ ያቋረጣችሁ ወደ ነፍስ አባቶቻችሁ ቀርባችሁ ስጋው ደሙ እንድትቀበሉ ይህንን መልእክት ነው የዛሬው ወንጌል። 2 ሰዓት ላይ ያበቃል የተባለው ትምህርት 2 ሰዓት ላይ አብቅቷል። የተማርነውን በልቦናችን ያሳድግ። እመቤታችን አትለየን። አሜን።